ጻድቃን የሚባሉት ምን የፈጸሙ ናቸው? ምን ያከናወኑ ናቸው? በምን አይነት ተጋድሎ ውስጥ ያለፉ ናቸው? ጻድቃን የሚባሉት ሶስት ነገሮችን ታግሰው ያለፉ። ቅዱሳንን መንቀፍ ቀላል ነው፣ ሕይወታቸውን መኖር ግን ይከብዳል። ተክለ ሃይማኖትን ለመንቀፍ ከተክለ ሃይማኖት በልጦ መገኘት ያስፈልጋል። የፍየል ቁርጥ እየበላችሁ ውስኪ እየጠጣችሁ ጥራጥሬ በልተው የኖሩ ጻድቃንን ለመንቀፍ እንዴት ሞራል አገኛችሁ? ያሳችሁ ከሌሊቱ አንዱን ክፍለ ጊዜ ለእግዚአብሔር ስጡ። ተኝቶ ማደር ሙሉ ሌሊት ትንሣኤ ሙታን የለም ብሎ እንደማመን ነው። ቀን ጸሎት የሌሊት ጸሎትን ይወዳል። ብዙ ስራ የሰራው ጌታ ሌሊት ነው። የተወለደው በሌሊት ነው። የተጠመቀው በሌሊት ነው። የተነሳው በሌሊት ነው። ዓለምን ለማሳለፍ የሚመጣው በሌሊት ነውና ሌሊት ተነስቶ እግዚአብሔርን ማሰብ ትልቅ መንጽሐ ሥጋ አንድ ቦታ ላይ ቆመው ዓለምን ዳር እስከ ዳር ያዩታል። በንጽሐ ነፍስ መላእክትን ያያሉ። በንጽሐ ልቦና ሥላሴን ያያሉ። ጻድቃን የሚባሉት እነዚህ ናቸው። ተክለ ሃይማኖት ማለት ይሄ መልስ ይሰጠናል። ያየውን አይቶ እግዚአብሔር ሲከለክል ተመስገን ነው የሚባለው። ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። ግብረ ሰዶም የሆኑ ከክብር የጎደሉ ሃይማኖት የቀየሩ ሰዎች። ቅድስት እግዚአብሔር ምን ብላ እንደምትጸልይ ታውቃላችሁ? ጌታዬ ሆይ የሚጠቅመኝ ከሆነ ልጅ ስጠኝ፣ የማይጠቅመኝ ከሆነ እጹም ማይጸኔን ዝጋው እያለች ትጸልይ ነበረ። የክርስቲያን ጸሎት ማርያም በጉልበቷ ተንበርክካ እጆቿን ወደ ሰማይ ዘርግታ አይኖቿን ወደ ሰማይ ሰቅላ እባክህ ጌታዬ ሆይ ወጥመዱን ስበር ብላ ጸለየች። የሚገርመው ነገር በተወለዱ በሶስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን አመሰገኑ። በሶስተኛ ቀን የቀደሰ ካህን አይታችሁ ሰምታችሁ ታውቃላችሁ? ማን ፈጠረ ሲባል ሥላሴ ነው የሚባለው፣ እግዚአብሔር አይባልም። ጻድቁ ተክለ ሃይማኖት እንኳንም ተወለዱልን። እሳቸው ባይወለዱ ኑሮ እንዲህ ተሰብስበን ባላቸውን አክብረን ዝክራቸውን ዘክረን መታሰቢያቸውን አድርገን በረከተ ሥጋ በረከተ ነፍስን አናገኝም ነበረ። ጻድቁ ባይወለዱልን ኑሮ በጸበላቸው አንፈወስም ነበረ። ጻድቁ ባይወለዱ ኑሮ በቃል ኪዳናቸው በምልጃቸው አንጠቀምም ነበረ። ጻድቁ ባይወለዱ ኑሮ ደብረ ሊባኖስን የት እናገኝ? አባቶቻችን በብዙ ድካም ያገኟትን መንግሥተ ሰማይ እኛ ቀዝቃዛ ውሃ ሰጠን ካገኘን የእግዚአብሔር ቸርነት ያስገርማል፣ ፍቅሩ ይደንቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተዋህዶ ልጆች በያላችሁበት ስፍራ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት የልደት በዓል በሰላም አደረሳችሁ አደረሰን። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የበዓሉን ትምህርት ለተወሰኑ ደቂቃዎች እንማማራለን። ጻድቅ ማለት ምን ማለት ነው? ጻድቃን የሚባሉት ምን የፈጸሙ ናቸው? በምን አይነት ተጋድሎ ውስጥ ያለፉ ናቸው? እንዲሁም የጻድቁ አባታችን የአቡነ ተክለ ሃይማኖት ወላጆች የክርስትና ጉዞ ምን ይመስላል? በልደታቸው የተከናወነው ተአምርስ ምንድን ነው? ጻድቃንን የምናስበው ለምንድን ነው? የሚሉ ሐሳቦችን አሳጥረን ለማየት እንሞክራለን። ጻድቅ ማለት እውነተኛ ማለት ነው። እውነትን ተናግሮ እውነትን መስክሮ ስለ እውነት ኑሮ የተጠራ እርሱ ጻድቅ ይባላል። ጻድቀ ባህሪ ክርስቶስን ሰብኮ ጽድቅ ወንጌልን ተናግሮ ያለፈ ሰው እርሱ ጻድቅ በመባል ይታወቃል። ዘመን የወለደውን ንጉሥ የወደደውን ሳይከተል የኖረ የማስመሰል ኑሮ ሳይኖር ሕሊናቸውን ሽጠው እውነትን ረግጠው የሚኖሩ ሰዎች በበዙበት ዘመን ሳያስመስል ስለ እውነት የኖረ እርሱ ጻድቅ በመባል ይታወቃል። ጻድቅ የሚለው ሲበዛ ጻድቃን የሚለውን ይሰጠናል። ቅዱሳን የሚለው የወል የጋራ መጠሪያ ስም ነው። መላእክትም ቅዱሳን ተብለው ይጠራሉ። የእግዚአብሔር የምስጢር ጓዳ የሚባሉ ነቢያትም ቅዱሳን ይባላሉ። በድንቅ አጠራሩ ተጠርተው ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት ያዩ የቃሉን ትምህርት የሰሙ ዓለምን ዙረው የሰበኩ አልጫውን ዓለም በወንጌል ያጣፈጡ ጨለማውን ዓለም በወንጌል ያበሩ ሐዋርያትም ቅዱሳን ይባላሉ። ስሙ ሕይወት መድኃኒት እንደሆነ በማስተማር እንደ በግ እየታረዱ እንደ ሽንኩርት እየተከተፉ በመከራ እየከሰሉ ለጨለማው ዓለም ፋና የሆኑ ሃይማኖታችን አንለውጥም፣ ማተባችን አንፈታም፣ መስቀሉን አናወልቅም፣ ክርስቶስን አንክደውም፣
ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጣል። ለጣዖት አንሰግድም ለፈጣሪያችን አንክድም ብለው ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱ ሰማዕታት እነ ቅዱስ ጊዮርጊስ ሰማዕታት ተብለው ይጠራሉ። እንዲሁም ምድራውያን ቅዱሳን ተብለው ይጠራሉ። ይቅርታ። እንዲሁም ምድራውያን መላእክት ሰማያውያን ሰዎች የተሰኙ አንደበታቸውን ለጸሎት እግራቸውን ለቁመት በማዘጋጀት በጾም በጸሎት በትርምት ጸንተው የኖሩ ጻድቃን ቅዱሳን ይባላሉ። የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው ምኞታቸውን ተቆጣጥረው ልብላ ልብላ ልጠጣ ልጠጣ ላመንዝር የሚል ስሜታቸውን ገተው በረሃ ገብተው የኖሩ ረቂቁን ጠላት በግዙፍ ያሸነፉ ጻድቃን ቅዱሳን ተብለው ይጠራሉ። ስለዚህ ቅዱሳን የሚለው የነቢያትም የሐዋርያትም የጻድቃንም የሰማዕታትም የመላእክትም መጠሪያ ይሆናል ማለት ነው። እንደገና ደግሞ ምድብ አላቸው። የሰማዕታት ምድብ አለ፣ የነቢያት ምድብ አለ፣ የሐዋርያት ምድብ አለ። እነ ቅዱስ ጴጥሮስ ከሐዋርያት ይመደባሉ፣ እነ ቅዱስ ጊዮርጊስ ከሰማዕታት ይመደባሉ፣ እነ ኢሳይያስ ከነቢያት ይመደባሉ፣ እነ ተክለ ሃይማኖት ደግሞ ጻድቃን ከሚባሉት ይመደባሉ ማለት ነው። ጻድቃን የሚባሉት ምን የፈጸሙ ናቸው? በምን አይነት ተጋድሎ ውስጥ ያለፉ ናቸው የሚለውን ጥቂት እንመልከት። ሶስት ነገሮችን ታግሰው ያለፉ ጻድቃን ይባላሉ። የተዋህዶ ልጆች ደግመዋለሁ። ጻድቃን የሚባሉት ምን የፈጸሙ ናቸው? ምን ያከናወኑ ናቸው? በምን አይነት ተጋድሎ ውስጥ ያለፉ ናቸው? ጻድቃን የሚባሉት ሶስት ነገሮችን ታግሰው ያለፉ ናቸው። አንደኛ ድምፀ አራዊቱን፣ የአራዊቱን ድምፅ ታግሰው ያለፉ ጻድቃን ይባላሉ። አራዊት የሚኖሩት በዱር በገደል በበረሃ ነው። ጻድቃንም የሚኖሩት በዱር በገደል በበረሃ ነው። ከልቡ ላልመነነ ሰው ታዲያ አንበሳው ሲያጓራ ሌሎችም አራዊት ሲጮሁ ያስደነግጣል። ጻድቃን የሚባሉት ግን በድምፃቸው ሳይታወኩ በግርማቸው ሳይረበሹ ጸንተው የኖሩ ናቸው። እንኳን በድምፃቸው ሊታወኩ በድምፃቸው ሊረበሹ በግርማቸው ሊታወቁ ቀርቶ የሚገርም ነው። ከአራዊት ጋር ተዋደው ተላምደው ተግባብተው የኖሩ ናቸው። ይህ እንዴት ይሆናል ለሚል ሰው እንኳን ቅድስና ያላቸው ጻድቃን ይቅርና በዚህ ዘመን ሰዎች አራዊትን አሰልጥነው እኮ ሰዎች የሚሰሩትን ስራ ተክተው ሲሰሩ እያየነ ነው። ይህ ብቻ አይደለም፣ መላመድ ብቻ አይደለም፣ ይታዘዟቸው ነበረ። እንዴት ነው አንበሳ ለአንድ ሰው የሚታዘዝ የሚል ጥያቄ ካለው እንኳን ቅድስና ያላቸው እንኳን ለእግዚአብሔር ቅርብ የሆኑ ጻድቃን ይቅርና በዚህ ዘመን ሰዎች የቤት እንስሳትን ውሾችን አሰልጥነው ሰዎች የሚሰሩትን ስራ ተክተው ሲሰሩ እያየን አይደል እንዴ? ከመናገር በስተቀር ምን የማይሰሩት ነገር አለ? ይህንን እያየነ ነው። እና ለጻድቃን አራዊቱ ታዘዙ ቢባል ምን ይገርማል? ደግሞም በመጽሐፍ ቅዱስ ተጽፏል። እንዴት ይሆናል የሚል ካለ በትንቢተ ዳንኤል ምዕራፍ 6 ስናነብ ዳንኤል በማያምኑ ሰዎች መካከል አማኝ ሆኖ በመገኘቱ እግዚአብሔርን በማያመልኩ ሰዎች መካከል እግዚአብሔርን የሚያመልክ ሆኖ በመገኘቱ በባቢሎናውያን ዘንድ ተገፋ። መቼም ትክክለኛ ሕይወትን ስትመርጡ ትክክለኛ ባልሆኑ ሰዎች ትገፋላችሁ። ስለዚህ እግዚአብሔርን ማምለኩ እንደ በደል ተቆጥሮበት ዳንኤል ወደ አናብስቱ ጉድጓድ እንዲጣል ተፈረደበት። ዳንኤልም እግዚአብሔርን አምኖ ወደ አናብስቱ ጉድጓድ ለመጣል ወሰነ። ዳንኤል ወደ አናብስቱ ጉድጓድ ሲወረወር አናብስቱ ግን ዳንኤልን በፍቅር ተቀበሉት። ለአንበሳ ቀለብ ይሆናል ተብሎ የተጠበቀ ዳንኤል የአናብስቱን ክንድ ተንተርሶ አደረ። የዳንኤል መዓዛ የአንበሶቹን ረሃብ አስረሳ። ወኮኑ ከመድመታት እንደ ድመት ቆልመን ብለው የእግሩን ትቢያ ይልሱ ነበረ። አያችሁ፣ ቅድስና እንደዚህ ነው። ስለዚህ ቅዱሳን ጻድቃን አራዊት ለቅዱሳን ለጻድቃኑ ይታዘዛሉ እያልኳችሁ ነው። ከመላመድ አልፎ ይታዘዛሉ። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ከ17 ጀምሮ
ዋራዊተ ምድር ይህዙ በእደው ይሆሙ የምድር አራዊትን እባቡን፣ ዘንዶውን፣ ጊንጡን በእጃቸው ይይዛሉ ተብሎ ተጽፏል እኮ። ምን ይገርማል ወገኖቼ! አንድ ነገር ልንገራችሁ፣ ቅዱሳንን መንቀፍ ቀላል ነው፣ ሕይወታቸውን መኖር ግን ይከብዳል። ተክለ ሃይማኖትን ለመንቀፍ ከተክለ ሃይማኖት በልጦ መገኘት ያስፈልጋል። የፍየል ቁርጥ እየበላችሁ ውስኪ እየጠጣችሁ ጥራጥሬ በልተው የኖሩ ጻድቃንን ለመንቀፍ እንዴት ሞራል አገኛችሁ? ያሳዝናል ወገኖቼ፣ ያሳዝናል በእውነት። ስለዚህ ጻድቃን የሚባሉት የአራዊቱን ድምፅ ታግሰው ያለፉ ናቸው። አንደኛው ይህ ነው። ሁለተኛ ጻድቃን የሚባሉት ግርማ የሌሊቱን አስፈሪነት ታግሰው ያለፉ ናቸው። ሌሊት ጨለማ የሚሰለጥንበት ብርሃን የማይታይበት የሰው ልጆች ለረፍት ወደ ቤት ሲገቡ፣ እንስሳት አራዊት ደግሞ ምግባቸውን ለማግኘት የሚሰማሩበት ሰዓት ነው እና በድቅድቁ ጨለማ በኩለ ሌሊት በጾም በጸሎት በስግደት ጻድቃኑ ተጠምደው ያድራሉ። የተፈጥሮ እንቅልፍ ሲያስቸግራቸው ቀዝቃዛ ባህር ውስጥ ተነክረው እንቅልፉን ያሸሹት ነበረ። እኛ እንቅልፍ ፈተና ሆኖብን የኪዳኑን ጸሎት የቅዳሴውን ጸሎት አስቀርቶብናል ወገኖቼ። ይሄ ብቻ አይደለም፣ ጨለማው ሲበረታባቸው እጃቸው ላይ ብርሃን ይበራ ነበረ። ስለዚህ ጻድቃን የሚባሉት የሌሊቱን አስፈሪ ታግሰው በስግደት በጸሎት የሚያድሩ ናቸው። በእውነት ከቅዱሳኑ ተጋድሎ አንዱ ትጋህ ሌሊት ይባላል። በሌሊት እግዚአብሔርን ማሰብ፣ ሌሊቱን ተግቶ ከእግዚአብሔር ጋር ማደር፣ ይህ ትጋህ ሌሊት ይባላል ወገኖቼ። የክርስትናው ተጋድሎ አንዱም ይህ ነው። ሰዎች ኃጢአት በሚሰሩበት ሌሊት እግዚአብሔርን ሲያስቡ ማደር መታደል ነው። ተዘከርኩ በሌሊት ስመከ ይላል ዳዊት። አቤቱ በሌሊት ስምህን አሰብኩ ይላል። ሌሊት እግዚአብሔርን ሲያስቡ ማደር መታደል ነው፣ እንቅልፍን ትቶ ማለት ነው። ይህ ትልቅ ነገር ነው። ክርስቲያኖች ብዙዎቹ ሌሊቱን የኃጢአት ሌሊት፣ የዝሙት ሌሊት፣ የዳንኪራ ሌሊት አድርገውት ያድራሉ። የታደሉት ደግሞ ሌሊቱን የጸሎት የምስጋና ሌሊት አድርገውት ያድራሉ። እንዳለመታደል ሆኖ እኛን ሰይጣን አይምሯችን በማይረባ ነገር አደንዝዞ ያቆይና ልክ የጸሎት ሰዓታችን በእንቅልፍ የጸሎት ሰዓታችን እንቅልፍ ይሻማብናል። ብዙዎቻችን እንዳልኳችሁ ብዙዎቻችን ሰይጣን አይምሯችን በማይረባ ነገር አደንዝዞ ይዞ ይቆይና ልክ የጸሎቱን ጊዜ በእንቅልፍ ይሻማብናል። እባካችሁ ከሌሊቱ አንዱን ክፍለ ጊዜ ለእግዚአብሔር ስጡ። ተኝቶ ማደር ሙሉ ሌሊት ትንሣኤ ሙታን የለም ብሎ እንደማመን ነውና የሌሊት ትጋት ሊኖረን ይገባል ወገኖቼ። ሌሊት ተነስታችሁ ትጸልያላችሁ፣ ታስቀድሳላችሁ፣ ትሰግዳላችሁ፣ ትቆርባላችሁ። ወደ ቤተ ክርስቲያን ለኪዳን ጸሎት ለቅዳሴው ጸሎት እንገሰግሳለን። የድሮው ጥንካሬ የድሮው ትጋት አለን። ዝለት አላጋጠመንም ክርስቲያኖች። ስለዚህ የጻድቃኑ ተጋድሎ አንዱ ትጋህ ሌሊት ነው እና ጻድቃን የሚባሉት የሌሊቱን አስፈሪነት ታግሰው በጸሎት በስግደት የሚያድሩ ናቸው። ሶስተኛ ጻድቃን የሚባለው እውነት ለመናገር የሌሊት ጸሎትን እግዚአብሔር ይወዳል። ከቀን ጸሎት የሌሊት ጸሎትን ይወዳል። ብዙ ስራ የሰራው ጌታ ሌሊት ነው። የተወለደው በሌሊት ነው። የተጠመቀው በሌሊት ነው። የተነሳው በሌሊት ነው። ዓለምን ለማሳለፍ የሚመጣው በሌሊት ነውና ሌሊት ተነስቶ እግዚአብሔርን ማሰብ ትልቅ መታደል ነው። ሶስተኛው ጻድቃን የሚባሉት ምን የፈጸሙ ናቸው ካላችሁ ጸባ አጋንንቱን የአጋንንቱን ፈተና ታግሰው ያለፉ ናቸው። አጋንንት የውጊያ ስልታቸው በጣም ሰፊ ነው፣ ረቂቅ ነው፣ የተለያየ ነው። ዓለም ከተፈጠረ ጀምሮ ሰይጣን የካበተ የውጊያ ልምድ አለው። ሰይጣንን በእምነት ካልሆነ በስተቀር እንዴት ተዋግተን ማሸነፍ ይቻላል? መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት ሰራዊት ጋራ ነው። ስለዚህ ሰይጣን በተለያየ ስልት ይፈትናቸዋል። መጀመሪያ አዘክሮተ ዓለም ይባላል። ዓለምን ያሳስባቸዋል። መጀመሪያው አዘክሮተ ዓለም ይባላል ፈተናቸው። ዓለምን በማሳሰብ ይፈትናቸዋል። የስጋ ፍላጎት በማምጣት ይፈትናቸዋል። ይህንን ፈተና ሲያልፉ ደግሞ ጸባ ሕሊና ይባላል።
የህሊና ጦርነት ያመጣባቸዋል። የህሊና ጦርነት ማለት አይምረኝም ያሰኛቸዋል። ተስፋ እንዲቆርጡ ያደርጋቸዋል። ተስፋ እንዲቆርጡ ያደርጋቸዋል። ወደ ባህር እንዲወረወሩ፣ ወደ ገደል ተከስክሰው እንዲሞቱ፣ ተራራ ላይ ተከስክሰው እንዲያልፉ ያደርጋቸዋል። ዛሬ ሰይጣን ትውልዱን በረኪና ጠጥቶ በገመድ ታንቆ ኤሌክትሪክ ጨብጦ እንደሚሞተው ለመሞት ተስፋ ሰይጣን እንደሚገፋፋው ጻድቃንንም በዚህ መልኩ ይገፋፋቸዋል። ይህንን ፈተና ሲያልፉ ደግሞ እባብ ዘንዶ እየመሰለ መጥቶ ይጠመጠምባቸዋል። ይህንን ፈተና ሲያልፉ በመጨረሻ በግልጽ መጥቶ ይዋጋቸዋል። አያችሁ ፈተናቸው። ተረድታችኋል ወገኖቼ? መጀመሪያ አዘክሮተ ዓለም ብያችኋለሁ። ዓለምን በማሳሰብ ይፈትናቸዋል። ቀጥሎ ደግሞ የህሊና ጦርነት በማምጣት ተስፋ በማስቆረጥ ይፈትናቸዋል። ሶስተኛ ደግሞ እባብ ዘንዶ እየመሰለ ይፈትናቸዋል። በመጨረሻ በግልጽ ይዋጋቸዋል እና ያን ጊዜ ደስ ይላቸዋል፣ እንደተሸነፈ ሰይጣን ስለሚያውቁት ማለት ነው። አያችሁ፣ ሶስቱን የፈተና ደረጃ ስላለፉ ሶስት ማዕረግ፣ ሶስት ሹመት ይሰጣቸዋል። ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና። በንጽሐ ስጋ አንድ ቦታ ላይ ቆመው ዓለምን ዳር እስከ ዳር ያዩታል። በንጽሐ ነፍስ መላእክትን ያያሉ። በንጽሐ ልቦና ሥላሴን ያያሉ። ጻድቃን የሚባሉት እነዚህ ናቸው። ተክለ ሃይማኖት ማለት ይሄ ነው። መንቀፍ ቀላል ነው፣ ህይወታቸውን መኖር ግን ከባድ ነው ያልኳችሁ ለዚህ ነው ምዕመናን። ስለዚህ ጻድቃን የሚባሉት እነማን ናቸው? ምን የፈጸሙ ናቸው ማለት ይሄ ነው። አሁን ባየነው መንገዱ ነው በትንሹም ቢሆን። ሁለተኛው የጻድቁ ወላጆች የክርስትና ጉዞ ምን ይመስላል የሚለውን እናያለን። ጻድቁ አባታችን አቡነ ተክለ ሃይማኖት ወላጆቻቸው አባታቸው ጸጋ ዘአብ እናታቸው እግዚአብሔር በማለት ይታወቃሉ። ጌታ የመረጣት ማለት ነው። እግዚአብሔር ማለት ጸጋ ዘአብና ቅድስት እግዚአብሔር። ጸጋ ዘአብ ካህን ነው። ልጅ ሳይወልዱ ለብዙ ዓመታት መካን ሆነው ቆይተዋል። በእውነት ካህኑ ጸጋ ዘአብና ቅድስት እግዚአብሔር አብረው ያመሹ ባለትዳሮች ናቸው። አብረው የሚያረፍዱ ብዙ ናቸው። ጸጋ ዘአብና ቅድስት እግዚአብሔር አብረው ያመሹ ባለትዳሮች ናቸው። አብረው የሚያረፍዱ ብዙ ናቸው። አብረው የሚያመሹ ግን ጥቂቶች ናቸው። አብሮ ለማርፈድ ስሜት ብቻውን በቂ ነው። አብሮ ለማምሸት ግን ቃል ኪዳን ያስፈልጋል። ካህኑ ጸጋ ዘአብና ቅድስት እግዚአብሔር አብረው ያመሹት በትዳራቸው ጉድለት ሳይገኝ ቀርቶ አልነበረም። ጉድለታቸውን ግን ፍቅር ስለሞላው ነው። በፍቅር ውስጥ ጉድለት ቦታ የለውም። በፍቅር ውስጥ ምክንያት ቦታ የለውም። ማጣት ቦታ የለውም። መታመን ቦታ የለውም ወገኖቼ። ይህ ቀላል ነገር አይደለም። ደግሞም የካህን ሚስት ናት። እንዲሁ ሰነፈች መከነች ብሎ ካህን ሚስቱን መፍታት አይችልም። እንኳን ካህን ማንኛውም ሰው ተክሊሉም ሲፈጸም እኮ ያንን ነው የሚያሳየን። ሰነፈች መከነች ብዬ ከሷ አልለይም ነው። እሷም ደግሞ በሐዘኑ ጊዜ በመከራው ጊዜ አልለየውም ከጎኑ ነኝ ብላ ነው ቃል የምትገባው። እና ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር። ልክ እንደ ካህኑ ዘካርያስና እንደ ቅድስት ኤልሳቤጥ ቅድስት እግዚአብሔርና ጸጋ ዘአብ በእግዚአብሔር ፊት ጻድቃን ነበሩ ይላል። በሰው ፊት ጻድቃን መባል ቀላል ነው። ድራማውን መቻል ነው። ቲያትሩን መቻል ነው። በእግዚአብሔር ፊት ግን ጻድቃን መባል ትልቅነት ነው እና እንደ ማንኛውም ሰው በወጣትነት ዘመናቸው ልጅ መውለድ ይፈልጉ ነበረ። ነገር ግን መውለድ አልተቻለም። ለምን ከተባለ ቅድስት እግዚአብሔር መካን ነበረች። ከመካንነቷ በላይ ግን ስቃይ የሆነባት የሰዎች ክፉ ንግግር ነው። ዛሬም አንዳንዶቹ ከመካንነት በላይ ስቃይ የሚሆንባቸው የሰዎች ክፉ ንግግር ነው። በማያገባቸው ጣልቃ የሚገቡ ሰዎች አሉ። እስካሁን ልጅ አልወለዳችሁም እንዴ? ትዳር እኮ ያለ ልጅ አይሆንም፣ ልጅ በልጅነቱ ነው እያሉ በጥያቄ የሚያቆስሉ፣ በአሽሙር የሚሳደቡ፣ በነገር ጅራፍ የሚገርፉ ብዙ ሰዎች አሉ። አንድ ሴት ልጅን ከማይጸኗ አትሰራውም እኮ። ልጅን ባርኮ ቀድሶ መስጠት የሚችለው እግዚአብሔር ነው። ደግሞም ልጅ ለትዳር ጣዕም ሊሆን ይችላል እንጂ መሰረት ሊሆን እኮ አይችልም። ምክንያቱም ልጅ ሳይወልዱ ትዳራቸው ጣዕም ያገኘላቸው ሰዎች በመጽሐፍ ቅዱስ አሉ። አብርሃምና ሳራን፣ ኤልሳቤጥና
ቅድስት ማነው ካህኑ ዘካርያስን ቅድስት ሐናንና ኢያቄምን ማሰብ ያስፈልጋል። ይስሐቅና ርብቃ ብዙ ምሳሌ የሚሆኑ ሰዎች አሉ። ዛሬ ልጅ ባለመውለዳቸው ትዳራቸው የተፈታባቸው፣ ጎጇቸው የፈረሰባቸው፣ ፍቅራቸው የጨለመባቸው፣ ሰላማቸው የደፈረሰባቸው፣ ሕይወታቸው የተመሰቃቀለባቸው ብዙ ባለትዳሮች አሉ። አንዲት ሴት ልጅን ከማይጸኑ አትሰራውም። ልጅን ባርኮ ቀድሶ መስጠት የሚችል እግዚአብሔር ነው እና የቅድስት እግዚአብሔርያንና የጸጋ ዘአብን ትዳር ምክንያት ሊበጠብጠው አልቻለም። ሰላማቸውን አላደፈረሰውም። ጾመዋል፣ ጸልየዋል፣ ፈቃድ እግዚአብሔርን ጠይቀዋል። እግዚአብሔር ያለው ይሁን ብለው ተረጋግተው የሚኖሩ ሰዎች ነበሩ። አንዳንድ ጊዜ እግዚአብሔር በመከልከልም መልስ ይሰጣል። ያልገባን ይህ ነው። ብዙዎቻችን ካልሰጠን መልስ የሰጠን አይመስለንም። በመከልከልም መልስ ይሰጠናል። ያየውን አይቶ እግዚአብሔር ሲከለክል ተመስገን ነው የሚባለው። ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። ግብረ ሰዶም የሆኑ ከክብር የጎደሉ ሃይማኖት የቀየሩ ሰዎች አሉ። እግዚአብሔር ያየውን አይቶ ሲከለክል ተመስገን ነው የሚባለው። ወገኖች አንዳንድ ጊዜ እግዚአብሔር ለሰዎች ጥቅም ሲባል ልጅ እንዳይወልዱ ያደርጋል። ለምን? እግዚአብሔር የማይጠቅም ጸጋ አይሰጥምና። ልጆች እኮ የእግዚአብሔር ስጦታዎች አይደሉም እንዴ? ስለዚህ የማይጠቅም ጸጋ እግዚአብሔር አይሰጥም። ቅድስት እግዚአብሔር ምን ብላ እንደምትጸልይ ታውቃላችሁ? ጌታዬ ሆይ የሚጠቅመኝ ከሆነ ልጅ ስጠኝ፣ የማይጠቅመኝ ከሆነ እጹም ማኅፀኔን ዝጋው እያለች ትጸልይ ነበረ። የክርስቲያን ጸሎት ማለት ይሄ ነው። ዛሬም የመካንነት ችግር የገጠማችሁ ሰዎች እግዚአብሔርን ስጠኝ ብሎ ከመታገል ይልቅ የሚጠቅመኝ ከሆነ ስጠኝ፣ የማይጠቅመኝ ከሆነ አትስጠኝ ብሎ መጸለይ ያስፈልጋል። እግዚአብሔርን ስጠኝ ካልነው ይሰጠናል፣ ጌትነቱን ካህሊነቱን እንዳንጠራጠር። ነገር ግን የሚሰጠን የማይጠቅመን ይሆናል፣ አጥፍቶን ሊሄድ ይችላል። ወገኖቼ በአንድ ወቅት ታስታውሳላችሁ፣ እስራኤላውያን ንጉሥ ስጠን አሉት እግዚአብሔር እና ያለ ፈቃዱ ስለ እግዚአብሔርን አብዝተው ስለ ጨቀጨቁት ብቻ ሳኦልን አነገሰላቸው። ሳኦል ግን የማይጠቅም ሆኖ አለፈ። እግዚአብሔርንም አስከፍቶ እስራኤልንም አጥፍቶ ሄደ። ያለ ጊዜው የመጣ ነገር የማይጠቅመን ይሆናል ወገኖቼ። ስለዚህ በሚገርም ሁኔታ የቅድስት እግዚአብሔር ጸሎት ይገርማል እና እግዚአብሔር በመከልከል ይሰጣል። የእግዚአብሔር ቸርነቱ የሚጠቅመንን መስጠቱ ብቻ አይደለም፣ የማይጠቅመንንም ማስቀረቱም ጭምር ነው። ይህንን ተረዱልኝ ክርስቲያኖች። አያችሁ፣ እደግመዋለሁ። የእግዚአብሔር ቸርነቱ የሚጠቅመንን መስጠቱ ብቻ አይደለም፣ የማይጠቅመንንም ማስቀረቱም ጭምር ነው። እኛ ግን የጎዳን እየመሰለን እናጉረመርማለን። እሱ እኮ ምቀኝነት ለባህሪው አይስማማውም። ስጋውን የሰጠ ለኛ ዳቦ መስጠት አያቅተውም። ደሙን የሰጠ አምላክ ለኛ ሌላ ነገር መስጠት እኮ አያቅተውም። ነገር ግን የማይጠቅመን ከሆነ አይሰጠንም። ለምን? ያ የሰጠን ነገር ጣዖት ሆኖብን ከሱ ሊያርቀን ይችላል። ይህንን የሚያውቀው እግዚአብሔር ነው። በዚህ ምክንያት ያስቀርብናል። እኛ ግን የጎዳን እየመሰለን እናኮርፋለን እግዚአብሔርን። አንዳንድ ጊዜ እስከ ጊዜ ግብሩ እሱ እስከወደደውም ጊዜ ሰዎች ሳይወልዱ እንዲቆዩ ማድረግ ይችላል። የፈለጉትን ነገር ሳይሰጣቸው ሊቆይ ይችላል። ለምን? ጾመው ጸልየው መጽውተው የወለዱት ልጅ ስለሚጠቅም ማለት ነው። በዚህ ምክንያት ብዙ እናቶችን ልጅ አልባ አድርጎ አቆይቷቸዋል። ልጅ አልባ አድርጎ የመቆየታቸው ልጅ አልባ ሆነው የመቆየታቸው ውጤት ግን ለሀገር ለወገን የሚጠቅሙ ልጅ እንዲወልዱ አድርጓቸዋል። ለምሳሌ ይስሐቅ ቢወለድ ከይስሐቅ ዘር ክርስቶስ ተወለደ። ያዕቆብ ቢወለድ የያዕቆብ ውበት እመቤታችን ከሱ ተወለደች። ሳሙኤል ቢወለድ ክህነትና ምስፍናን አንድ አድርጎ ያዘ። ዳዊትን ያህል ንጉሥ ቀብቶ አነገሰ። ዮሐንስ ቢወለድ መለኮትን አጠመቀ። እመቤታችን ብትወለድ የዓለም መድኃኒት ክርስቶስን ወለደች። ተክለ ሃይማኖት ቢወለድ ኢትዮጵያን እንደ ፀሐይ አበራ። ገብረ መንፈስ ቅዱስ ቢወለድ ኢትዮጵያን በቃል ኪዳኑ ፈወሰ። ይገርማል። ዛሬም የመካንነት ችግር የገጠማችሁ ለእግዚአብሔር እየታዘዛችሁ አስራት በኩራት እየተከፈላችሁ በሃይማኖት በምግባር ጸንታችሁ ነገር ግን
ልጅ ካላገኛችሁ እግዚአብሔርን ደጅ ጥኑት እንጂ አማራጭ መንገድ አትጠቀሙ። ጠንቋይ ጋር አትሄዱ። ጠንቋይ ጋር አትሄዱ ወገኖቼ። እግዚአብሔርን ጠብቁት። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ተብሎ ተጽፎ የለ እንዴ? የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻል ነው። እግዚአብሔርን እንጠብቀው፣ ቢዘገይም አይቀርምና ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 አባቶቻችን እግዚአብሔር ቢዘገይም ሳይመሽ ይደርሳል፣ ከኋላ ተነስቶ ከፊት መድረስ ያውቅበታል፣ እግዚአብሔር በጊዜው መልስ አለው ብሎ ማመን ያስፈልጋል ወገኖቼ። ይህንን የሚያምኑ ናቸው ጸጋ ዛብና ቅድስት እግዚአርያ። እንዲህ በጾም በጸሎት እግዚአብሔርን ደጅ እየጠኑ ሲኖሩ የዳሞት ገዢ ያጨካኝ ሀገረ ገዢ መቶሎሚ የሚባል ክርስቲያኖችን እያሳደደ ክርስቲያኖችን እየገደለ እንዲሁም ቆናጃጅት ሴቶችን ለራሱ ለስጋ ምኞቱ እየወሰደ እየማረከ ይጠቀምባቸው ነበርና ጦር ሰብስቦ ቅድስት እግዚአርያ ወዳለችበት ሀገር ሲመጣ ወታደሮቹ ቅድስት እግዚአርያ ውብና ቆንጆ መሆኗን አይተው ማርከው ወስደው ለንጉሱ ሰጡት። ንጉሱ ደስ ተሰኘ። ይህችንማ እንዲሁ እንደተራ ሳይሆን በደንብ ድል ያለ ሰርግ ደግሼ አገባታለሁ ብሎ ወሰነ። የሰርጉ ቀን ተቆረጠ። የሚገርማችሁ ነገር መኳንንቱ ተጠሩ፣ ህዝቡ ተጠሩ። ለሷ የሚያስፈልገው ነገር በሙሉ ጌጣጌጡ ተዘጋጀ። የጣት ቀለበት፣ የጆሮ ጌጥ፣ ለአንዲት ሴት የሚያስፈልገው ጌጣጌጥ በሙሉ ተዘጋጀና እንደ ነገ ሰርጉ ሊሆን ዛሬ ቅድስት እግዚአርያ በጉልበቷ ተንበርክካ እጆቿን ወደ ሰማይ ዘርግታ አይኖቿን ወደ ሰማይ ሰቅላ እባክህ ጌታዬ ሆይ ወጥመዱን ስበር ብላ ጸለየች። ከክብር እንዳልጎድል ከቅድስና ሕይወት እንዳልወጣ እግዚአብሔርን ከማያምን ከዚህ ከረከሰ ሰው ጋር በኃጢአት እንዳልወድቅ እባክህን ጠብቀኝ፣ የካህን ሚስት ነኝ ብላ ጸለየች። ይገርማል። ጸለየች፣ ቅድስት እግዚአርያ ጸለየች። ንጉስ አያችሁ፣ የጠየቃት እኮ ንጉስ ነው። አገባሻለሁ ያላት እኮ ንጉስ ነው። እናንተ የጠየቃት ንጉስ፣ አገባሻለሁ ያላት እኮ ንጉሱ ነው። በጣም ይገርመኛል። ዛሬ መኪና የያዘ ሰው ልባቸውን የሚያሸፍታቸው እህቶች አሉ አይደል እንዴ? እንጀራዬ ከወጣልኝ ዳቦዬ ከበሰለልኝ ድንጋይ ቢያመልክ እኔ ምን አገባኝ የሚሉ ሰዎች አሉ እኮ ወገኖች። እንዲህ ብለው ከአሕዛብ ጋራ ከመናፍቃን ጋራ ተጋብተው የሚኖሩ ሰዎች አሉ እኮ። እንዴ ሃይማኖት በምንም አይለካም፣ በቁስ አይለካም፣ በገንዘብ አይተመንም። ሁሉም ነገር ከሃይማኖት በታች ነው። ፍቅራችሁ፣ ትዳራችሁ፣ ልጆቻችሁ ከሃይማኖት በታች ናቸው። ከሃይማኖት በላይ የምታስቀድሙት ነገር ካለ እርሱ ጣዖት ነው። ቅድስት እግዚአርያ ንጉስ ካገኘው ቤተ መንግስት ከገባው ድሃው ጸጋ ዛብ ምን ይሰራልኛል አላለችም። እግዚአብሔርን ከማያምን ንጉስ ጋር ከመኖር ይልቅ እግዚአብሔርን ከሚያምን ከካህኑ ከጸጋ ዛብ ጋር መኖርን መረጠች። በቤተ መንግስት ከመኖር ይልቅ እግዚአብሔርን ከማያምን ነገር ግን እግዚአብሔርን ከማያምን ንጉስ ጋር በቤተ መንግስት ከመኖር ይልቅ ከካህኑ ጋር በደሳሳ ጎጆ መኖርን መረጠች። በቤተ መንግስት እግዚአብሔርን ከማያምን ጋር በምቾት ከመኖር ይልቅ ከካህኑ ከጸጋ ዛብ ጋራ ከችግር ጋራ መኖርን መረጠች። እናንተ ይሄ ነው ክርስትና ማለት፣ ይሄ ነው ታማኝነት ማለት፣ ይሄ ነው የቦታ ርቀት፣ የጊዜ እርዝመት ማጣት ማግኘት። እውነተኛ ትዳር እንዲህ ነው። የጊዜ እርዝመት ማጣት ማግኘት አይበግረውም። ፈተና አይፈትነውም። ለአምላኳ የምትታመን ሴት ለትዳሯ መታመን አያቅታትም። ለአምላኩ የሚታመን ባል ለሚስቱ መታመን አያቅተውም። አሁን ብዙዎቹ ለትዳራቸው መታመን ያቃታቸው ለእግዚአብሔር መታመን ስላቃታቸው ነው። እናንተ አያችሁ፣ የትዳር መሰረቱ መተማመን ነው። በመተማመን ላይ የተመሰረተ ትዳር የቦታ ርቀት፣ የጊዜ ርዝመት ማጣት ማግኘት እንዳልኳቸው አይፈትነውም። ከቅድስት እግዚአርያ የምንማረው ይሄ ነው። ጌታ ሆይ ወጥመዱን ስበር ብላ ጸለየች። ቅዱስ ሚካኤል ታዘዘላት።
መልአኩ ሚካኤል መጣ። ነጥቆ ከቤተ መንግስት አውጥቶ ጸጋ ዘአብ ከሚያገለግልበት ቤተክርስቲያን ወስዶ በሴቶች መቆሚያ ሚካኤል አቆማት። በረከቱ ይደርብን በእውነት። ቅዱስ ሚካኤል ታላቁ መልአክ፣ ሩሩሁ መልአክ፣ ተከናንባ ትጸልያለች። ካህኑ ጸሎተ ዕጣን ያደርሳል እና እየዞረ ማዕጠንት ሲያጥን እንደማንኛውም አሳለማት። አላወቃትም፣ አላያትም፣ ተከናንባለች። አገልግሎቱን ጨርሶ ሲወጣ ሄዳ ከእግሩ ስር ተደፋች፣ ክንንቧን ገለጠችው። ያኔ ደነገጠ፣ ተላቀሱ፣ እግዚአብሔርን አመሰገኑ፣ ወደ ቤታቸው ሄዱ። ከዛ በፈቃደ እግዚአብሔር በመልአኩ አብሳሪነት መጋቢት 24 ቀን ጻድቁ አቡነ ተክለ ሃይማኖት ተጸነሱ። ታኅሳስ 24 ቀን ጻድቁ አባታችን አቡነ ተክለ ሃይማኖት ተወለዱ። እንዴት ደስ ይላል! የተዋህዶ ልጆች ጻድቁ ተወለዱ። እንኳንም ተወለዱልን። ወብዙኃን ይትፌስሑ በልደቱ፣ በመወለዱ ብዙዎቹ ደስ አላቸው ተብሎ ለዮሐንስ መጥምቅ እንደተነገረ የተክለ ሃይማኖት መወለድ ብዙዎችን አስደስቷል። ለምን? ምልጃቸው ቃል ኪዳናቸው ይጠቅማልና ወገኖች። የሚገርመው ነገር በተወለዱ በሶስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን አመሰገኑ። በሶስተኛ ቀን የቀደሰ ካህን አይታችሁ ሰምታችሁ ታውቃላችሁ? በተወለዱ በሶስተኛው ቀን ቀደሱ፣ ፈጣሪያቸውን አመሰገኑ። እኛ በዚህ ዕድሜያችን ማመስገን አቅቶናል። እውነት ለመናገር ከማመስገን ይልቅ ማማረር የሚቀናን ብዙ ሰዎች አለን አይደል እንዴ? ምስጢረ ሥላሴን ማመስጠር ጀመሩ በሶስተኛ ቀን። እኛ በዚህ ዕድሜያችን ማን ፈጠረ ስንባል እንቸገራለን። መሰረታዊ የሆኑ ትምህርት ሃይማኖትን በእውነት ስንቶቻችን ትምህርት ሃይማኖት እናውቃለን? በትምህርት ሃይማኖት ላይ ስንቶቻችን የበለጸገ እውቀት አለን? እውነት ለመናገር አምስቱን አዕማደ ምስጢር ስንቶቻችን ተረድተናቸው ይሆን? ምስጢረ ሥላሴ ስንቶቻችን ገብቶን ይሆን? በሶስተኛው ቀን ምስጢረ ሥላሴን ማመስጠር ጀመሩ። የከተማ ሰው ማን ፈጠረ ሲባል እግዚአብሔር ይላል። የገጠር ሰዎች ብዙ ሳይማሩ ማን ፈጠረን ሲባል ሥላሴ ይላሉ። ትክክል፣ እነሱ ናቸው። እግዚአብሔር በእርግጥ የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ባልኩ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናገራለሁ ይላል። ነገር ግን ዓለምን የፈጠሩበት ግስ ሶስትነትን ስለሚያመላክት ማን ፈጠረ ሲባል ሥላሴ ነው የሚባለው፣ እግዚአብሔር አይባልም። ይህንን መረዳት ይገባል። ለምን? ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያሉ። ይህ ደግሞ ሶስትነትን የሚያመለክት ግስ ነው። ጻድቁ በተወለዱበት ዕለት ብዙ ተአምራት ተደርጓል። በእውነት ጻድቁ አባታችን እንኳንም ተወለዱልን። ደግሜ እናገራለሁ። ጻድቁ ተክለ ሃይማኖት እንኳንም ተወለዱልን። እሳቸው ባይወለዱ ኑሮ እንዲህ ተሰብስበን ባላቸውን አክብረን ዝክራቸውን ዘክረን መታሰቢያቸውን አድርገን በረከተ ሥጋ በረከተ ነፍስን አናገኝም ነበረ። ጻድቁ ባይወለዱ ኑሮ በጸበላቸው አንፈወስም ነበረ። ጻድቁ ባይወለዱ ኑሮ በቃል ኪዳናቸው በምልጃቸው አንጠቀምም ነበረ። ጻድቁ ባይወለዱ ኑሮ ደብረ ሊባኖስን የት እናገኘው ነበረ? ጻድቁማ እንኳን ተወለዱልን። ምልጃቸው ጠቅሞናል። ቃል ኪዳናቸው፣ ጸሎታቸው አግዞናል። እንኳንም ተወለዱልን ወገኖቼ። ይገርማል። የጻድቅ መታሰቢያ ለበረከት ነው። በመጨረሻ የምናየው ጻድቃንን የምናስበው ለምንድን ነው? መልሱ እዚያው ላይ ተጽፏል። ለበረከት ነው። ስለ ጻድቁ ስለ አቡነ ተክለ ሃይማኖት ብሎ ስለ አቡነ ተክለ ሃይማኖት ብሎ ድሃውን ያሰበ በምድር በረከቱን በሰማይ ደግሞ ዋጋውን ይሰጠዋል እግዚአብሔር። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ተጽፏል። ጻድቁን የተቀበለ የጻድቁን ዋጋ ያገኛል ተብሎ ተጽፏል። አያችሁ፣ ልብ በሉ። ስለ ጻድቁ ስለ አቡነ ተክለ ሃይማኖት ብሎ ድሃውን ያሰበ፣ የተራበ ያበላ፣ የተጠማ ያጠጣ፣ የተራቆተ ያለበሰ፣ የተቸገረ የረዳ፣ የታመመ የጠየቀ ጻድቁ የሚያገኘውን ዋጋ ያገኛል። መታደል ነው በእውነት። ያ ዋጋ ምንድነው? ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት
አግኝተን ማናጣት ገብተን ማንወጣባት መንግስተ ሰማይ ናት። እሱን ያገኛል። እንዲያው ድሃውን አስቦ መንግስተ ሰማይን ማግኘት ቀላል አይደለም። እና አቡነ ተክለ ሃይማኖት ዋጋ ከፍለው ደክመው ከአጋንንት ጋር ተጋድሏቸውን ፈጽመው ስጋቸውን ቆርሰው አጥንታቸውን ከስክሰው ያገኙትን ክብር ድሃ አስቦ ማግኘት። እንዲያውም ዝቅ ብሎ ምን ይላል? በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ዋጋውን አያጣም። አባቶቻችን በብዙ ድካም ያገኟትን መንግስተ ሰማይ እኛ ቀዝቃዛ ውሃ ሰጠን ካገኘን የእግዚአብሔር ቸርነት ያስገርማል፣ ፍቅሩ ይደንቃል ይደንቃል። የጻድቅ መታሰቢያ ለበረከት ነው። በምድር በረከቱን በሰማይ ዋጋውን እግዚአብሔር ይሰጠዋል። ስለዚህ ጻድቃንን የምናስባቸው ለበረከት ነው። ጻድቁ አቡነ ተክለ ሃይማኖትን ስናስብ ጻድቁ ያገኙትን ዋጋ እናገኛለን። ጻድቁ የተቀበሉትን በረከት እንቀበላለን። ከጻድቁ ከአቡነ ተክለ ሃይማኖት ረድኤት በረከት ሁላችንንም ያሳትፈን። የጻድቁ ምልጃ ጥባቆት አይለን። እንደ ዛሬዋ ቀን የዛሬ ዓመት ደርሰን ባላቸውን እንድናከብር ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።